በአፋር ግንባር ከባድ ጦርነት ተጀመረ። ጀነራል ባጫ ደበሌ ያፈነዱት ሚስጥር፣ የኪም ጆንግ ኡን አስደንጋጭ የሚሳኤል ጥቃት። ሰበር ዜና። የተፈራው ሆነ፣ ህወሓት የመድፍ ጥቃት ከፈተ። ካለፈው ሳምንት አንስቶ ህወሓት ከባድ መሳሪያዎችን፣ ታንኮችንና መድፎችን ወደ ራያ ቀጠና ሲያሰማራ መቆየቱ ሲሰማ ሰምቶ ዛሬ አመሻሽ ላይ ግንባሩ በከባድ መሳሪያ ድብደባ ሙሉ በሙሉ መናወጡ ተረጋግጧል። የአካባቢው ፕሬስ ምንጮች እንደገለጹት የጠላት ኃይል የቀጠናውን ሰላም ዳግመኛ በመረበሽ ወደ አፋር ክልል አቅጣጫ ሆን ብሎ ጥቃት ከፍቷል። ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል ጀነራልነት የሰጠኝ ብሔራዊ ቲያትር አይደለም። ጀነራል ባጫ ደበሌ በሰጡት ጠንካራ ምላሽ በቁጭት የተሞላውን ታሪካቸውን አጋለጡ። በሟቹ ደራሲ ተስፋዬ ገብረአብ ተፈበረከ ያሉት የውሸት ትርክትና ከወጡበት ብሔር ማንነት ጋር ተያይዞ እየተሰነዘረባቸው ያለው ከባድ ስም ማጥፋት ምን ይመስላል? መልሱን በዝርዝር እንመለከታለን። ከውጭ ዜና፣ ሰሜን ኮሪያ በድጋሚ ባላስቲክ ሚሳኤል አስወነጨፈች። በአንድ ሳምንት ውስጥ ለሁለተኛ ጊዜ የተከሰተው የአደገኛ የጦር ሙከራ ጃፓንና ደቡብ ኮሪያን በከፍተኛ ድንጋጤ ውስጥ ከቷቸዋል። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ። ያን ወደ ዝርዝር ዜናዎቹ አለፍን። በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንት በሲኤምሲ አፍሪካን ኮንቬንሽን ሴንተር አጠገብ ከአዲስ ዓመት ልዩ ቅናሽ ጋር አቅርበንልዎታል። በውስጡ ባለ 5 ኮከብ ሆቴል፣ 2 መዋኛ ገንዳ፣ ጂም፣ ስፓ እና ሳውና፣ የባስኬትቦል ኮርት፣ ኢንዶር እና አውትዶር የልጆች መጫወቻ እንዲሁም የራኒንግ እና የባይክ ትራክ ከበቂ መኪና ፓርኪንግ ጋር። ባለ 1 መኝታ በ720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ1.4 ሚሊዮን ብር ቅድመ ክፍያ ያለምንም የዋጋ ጭማሪ በ3 ዓመት ዘና ብለው ከፍለው የቤት ባለቤት ይሁኑ። ለበዓል እስከ 2 ሚሊዮን ብር ልዩ ቅናሽ። በተጨማሪ ሙሉ ለምትከፍሉ እስከ 30% ቅናሽ አድርገናል። ለበለጠ መረጃ በሚከተሉ ስልክ ቁጥሮች ይደውሉልን። ድሪም ቢልደርስ ሪል ስቴት፣ ህልሞን እንገነባለን። ሰበር ዜና። የተፈራ ሆነ፣ ህወሓት በራያና በአፋር ግንባር ከባድ የመድፍ ጥቃት ከፈተ። የሻዕቢያ ጀነራሎች ከሰራዊቶቻቸው ጋር ወደ ጦር መደቡ ገቡ። ህወሓት በራያና አፋር ግንባር ከባድ መሳሪያ በመክፈት ጦርነቱን አቀጣጠለው። ካለፈው ሳምንት አንስቶ ህወሓት ከባድ መሳሪያዎችን፣ ታንኮችን፣ መድፎችን እንዲሁም ዙ-23 የጸረ አየር መከላከያ መሳሪያዎችን ወደ ራያ ቀጠና ሲያስጠጋ እና ሲያሰማራ መቆየቱ የሚታወስ ሲሆን ዛሬ አመሻሽ ላይ የከባድ መሳሪያ ድብደባ መክፈቱ ተሰምቷል። የአካባቢው የዜና ምንጮች እንዳረጋገጡት ከሆነ የጠላት ኃይል የቀጠናውን ሰላም ሙሉ በሙሉ በሚረብሽ መልኩ ወደ አፋር ክልል አቅጣጫ ሆን ብሎ ጥቃት ከፍቷል። በአፋር አቅጣጫና በራያ ግንባር የተፈጠረው ወታደራዊ ፍጥጫ ከቀን ወደ ቀን እያየለ መጥቶ ዛሬ አመሻሹን ከባድ መሳሪያዎችን ወደ አፋር ክልል መተኮሳቸው ተረጋግጧል። በራያ ግንባር የሚንቀሳቀሰውና ከሰሞኑ ከፍተኛ የጦር መሳሪያዎችን ወደ አካባቢ ያሰባሰበው የህወሓት አርሚ 44 ክንፍ ወደ አፋር ክልል ቶንሳ ቀበሌ አቅጣጫ ተከታታይ የከባድ መሳሪያ ተኩስ አካሂዷል። ይህ የድብደባ አቅጣጫውን በቀጣይ ያደረገው በፌዴራል መንግስት ድጋፍ ተደራጅተዋል በሚባለው የሐራ መሬትና የትግራይ ሰላም ኃይል ታጣቂዎች ካምፕ ላይ መሆኑን ጉዳዩን ይበልጥ አሳሳቢ አድርጎታል። ራሱን የትግራይ ሰላም ኃይልና ሐራ መሬት ብሎ የሚጠራው ይህ የታጣቂ ቡድን ከፌዴራል መንግስት ጋር በመቀናጀት ህወሓትን ለማስወገድ እንዲሁም መቀሌ ለመግባት ሁሉን አቀፍ ዝግጅት መጨረሱን ከሰሞኑ ሲገልጽ መቆየቱ ይታወሳል። በዚህ የተነሳ በሁለቱ ወገኖች መካከል የነበረው ውጥረት ዛሬ መክኖ ወደ ግልጽና አውዳሚ የተኩስ ልውውጥ አድጓል። በግንባሩ የሚሰማው የመድፍ ድምፅ መሬቱን ያናወጠው ሲሆን በሺዎች የሚቆጠሩ ሰላማዊ ሰዎች ደህንነት አደጋ ላይ የጣለ አስፈሪ ወታደራዊ እንቅስቃሴ ተጀምሯል። ከዚህ በላይ የሁኔታውን አሳሳቢነት የሚጨምረው የውጭ ሀገር ኃይሎች ከፍተኛና ሰፊ ተሳትፎ መኖሩ ነው። የሻዕቢያ ጀነራሎች ጦራቸውን አስከትለው ከህወሓት ጀርባ መሰለፋቸው የሚገልጹ መረጃዎች በስፋት እየወጡ ናቸው። አስቀድሞ የኤርትራን ጀነራሎች መቀሌ ያስገባው ሻዕቢያ አሁን ደግሞ ቀሪ ጦሮቹንና ታንኮቹን እስከ ራያ ግንባር ዘልቆ እንዲገባ በማድረግ ላይ መሆኑን በመንግስት ባለስልጣናት ጭምር በስፋት እየተሰራጨ ይገኛል። በመሆኑም በሰሜኑ ሀገራችን ክፍል የተፈጠረው የአዲስ ጦርነት ቀጠናውን ዳግመኛ ወደ መባላት ውስጥ እየከተተው ይገኛል። የፌዴራል መንግስትና የጸጥታ አካላት በዚህ አደገኛ ሁኔታ ላይ የሚወስዱት አፋጣኝ እርምጃ ምን እንደሚሆን የሚጠበቅ ሲሆን የዩቲዩብ ቻናላችን ለማህበረሰቡ ይህንን ወሳኝና ወቅታዊ መረጃ ተከታትሎ ይዞ ማቅረቡን ይቀጥላል። እርሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ጀነራልነት የሰጠኝ ብሔራዊ ቲያትር አይደለም። አምባሳደር ጀነራል ባጫ ደበሌ በሰጡት ጠንካራ ምላሽ የፖለቲካና የማህበራዊ ሚዲያውን መድረክ አናወጡት። በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደርና የሀገሪቱን የሰራዊት ታሪክ ከፍ አድርገው ከሚያውቁት ቁልፍ የሰራዊቱ መሪዎች መካከል አንዱ የሆኑት ጀነራል ባጫ ደበሌ ከአዲስ ኮምፓስ ሚዲያ ጋር በነበራቸው ቆይታ በግል ሕይወታቸው፣ በረጅም ወታደራዊ ጉዟቸውና በወቅታዊ ሀገራዊ ጉዳዮች ላይ ሰፊና እጅግ አነጋጋሪ ቃለ ምልልስ አድርገዋል።
በሰራዊቱ ውስጥ ለዓመታት ባሳለፉት ቆይታ በርካታ ውጣ ውረዶችን ማሳለፋቸውን ያስታውሱ ጀነራሉ በተለይም በእሳቸው ስም ላይ ሲሰነዘሩ የነበሩ ከባድ ወቀሳዎችንና የፈጠራ ትርክቶችን በጽኑ በመቃወም ከዚህ ቀደም ተብለዋል የሚሉትን ውንጀላዎች በይፋ ውድቅ አድርጓል። በተለይም በህዝብ ዘንድ ከፍተኛ መነቃቃትንና ጥያቄን አስነስቶ የነበረው ባጫ ዳንሰኛ ነው የሚለውንና በስፋት የሚናፈሰውን ተረክ ሙሉ በሙሉ ውድቅ ያደረጉት ጀነራሉ ይህ አባባል ፍጹም መሰረት የሌለውና በሟቹ ደራሲ ተስፋዬ ገብረአብ ያለምንም ተጨባጭ ማስረጃ ሆን ተብሎ የተቀናበረ የፈጠራ ወሬ መሆኑን አብራርተዋል። ጀነራሉ አያይዘውም በወታደራዊ ሕይወታቸው ማንም ሰው ማርኮኛል ማለት ፍጹም እንደማይችልና ይህንን ሐሰተኛ ወሬ ከሚያናፍሱ አካላት መካከል እውነት የሚናገር ካለ ይፋ ወጥቶ እንዲከራከራቸው ግልጽ ጥሪ አቀርበዋል። ጀነራልነት የሰጠኝ ብሔራዊ ቲያትር አይደለም፣ በደም በላብና በከፈልነው መስዋዕትነት የተገኘ የሀገር አደራ እንጂ በአቀንቃኝነት ወይም በዳንሰኝነት የሚገኝ አይደለም ሲሉ አጽንኦት ሰጥተው የተናገሩት አምባሳደር ባጫ በእሳቸው ላይ የሚሰነዘረው ስም ማጥፋትና የውሸት ትርክት ከግል ሰብዕናቸው ባሻገር ከወጡበት የብሔር ማንነት ጋር በቀጥታ የተያያዘ የዘመቻ አካል መሆኑንም አጋልጠዋል። ይህ ድርጊት ህዝብን ለመከፋፈልና የሰራዊቱን አንጸባራቂ ታሪክ ጥላ ለማጥላት የሚደረግ ከንቱ ሙከራ መሆኑን በመግለጽም መላው ህዝብ እንዲህ ባሉ የጠላት ሴራዎች ሊታለል እንደማይገባ ጥሪ አስተላልፈዋል። የዚህ አነጋጋሪ ቃለ ምልልስ መውጣትም ተከትሎ የፖለቲካ ተንታኞችና የማህበራዊ ሚዲያ ተጠቃሚዎች የተለያዩ አስተያየቶችን እየሰጡበት የሚገኙ ሲሆን ጉዳዩ በኢትዮጵያ ፖለቲካ ውስጥ የትርክቶች ጦርነት ምን ያህል ጥልቅ እንደሆነ እንደሚያሳይ በስፋት እየተነገረለት ይገኛል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጪ ዜና አለፍን። አስደንጋጭ ዜና! ሰሜን ኮሪያ ቀጠናውን አናጋች። አሜሪካና ደቡብ ኮሪያ በድንገተኛ ውጥረት ውስጥ ገቡ። የሰሜን ኮሪያው የፒዮንግያንግ አስተዳደር ከአሜሪካና ከደቡብ ኮሪያ ጋር ግዙፍ የወታደራዊ ልምምድ ከመጀመሩ ጥቂት ቀናት ቀደም ብሎ ሌላ አዲስና አደገኛ የባላስቲክ ሚሳኤል በማስወንጨፍ ቀጠናውን ዳግመኛ ውጥረት ውስጥ ከቷል። የደቡብ ኮሪያና የጃፓን ወታደራዊ ባለስልጣናት እንደገለጹት ይህ ሚሳኤል ከምስራቃዊው የወሰን የባህር ዳርቻ ተተኩሶ በምስራቅ የጃፓን ባህር ላይ ከ700 ኪሎ ሜትር በላይ ርቀት ተጉዞ አርፏል። በአንድ ሳምንት ጊዜ ውስጥ ብቻ የተደረገው የሁለተኛ የሚሳኤል ሙከራ የኪም ጆንግ ኡን መንግስት ለዓለም አቀፉ ማህበረሰብ ያሰማውን የጦር ዝግጁነትና ግትር አቋም በግልጽ የሚያሳይ መሆኑ ተነግሯል። ይህ ተኩስ ሊካሄድ ቀናቶች አይቀሩትን አሜሪካና ደቡብ ኮሪያ ኡልቺ ፍሪደም ሺልድ የተሰኘውን ዓመታዊ ግዙፍ ወታደራዊ እንቅስቃሴ ለመጀመር ከሚያደርጉት ዝግጅት ጋር በቀጥታ የተያያዘ ነው። ሰሜን ኮሪያ እነዚህን መርሃ ግብሮች ሀገሬ ለመውረር የተጠነሰሰ የጦር ዝግጅት ነው ስትል በጥብቅ የምትቃወም ሲሆን አሁን የተደረገው የሚሳኤል ማስወንጨፍ ለዋሽንግተንና ለሴኡል የተላከ ግልጽና የዛቻ ማስጠንቀቂያ እንደሆነ የጸጥታ ባለሙያዎች በጽኑ ይከራከራሉ። የደቡብ ኮሪያ ብሔራዊ ደህንነት ምክር ቤትና የጃፓን መከላከያ ሚኒስቴር ይህንን የትንኮሳ ድርጊት በአጽንኦት ያወገዙ ሲሆን የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔዎችን የሚጥስ የቀጠናውን ሰላም አደገኛ ስጋት መሆኑን አስታውቋል። በተለይ የጃፓን መከላከያ ሚኒስቴር ድርጊቱ ከፍተኛ ስጋት የፈጠረ መሆኑን ገልጾ ከሰሜን ኮሪያ ጎን ለጎን የሚፈጠሩ ማናቸውም ጂኦፖለቲካዊ ተግዳሮቶች ለመከላከል አሁናዊ እርምጃዎች እንደሚያስፈልጉ አሳስቧል። ለዚህ ድንገተኛ ቀውስ ምላሽ ለመስጠት ሴኡል፣ ዋሽንግተንና ቶኪዮ የመረጃ ልውውጣቸውን በከፍተኛ ሁኔታ ማጠናከራቸውና ለሚከሰት ማንኛውም አይነት ወታደራዊ ቅስቀሳ ተመጣጣኝና ጠንካራ ምላሽ ለመስጠት ሙሉ ዝግጁ መሆናቸውን አረጋግጧል። በቀጠናው ተባባሰ የመጣው የጦር ሰፈር መናጋትና የጦር መሳሪያ ሙከራዎች በቀጣይ ቀናት የዓለምን ትኩረት የሳበ ትልቅ ጂኦፖለቲካዊ ማዕበል እንደሚፈጥሩ ተንታኞች ስጋታቸውን እየገለጹ ይገኛሉ። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።